የመጽሐፍ ቅዱስ ትረካ ኦሪት ዘጸአት ምዕራፍ 5 ላይክ በማድረግ ጀምሩት። ከዚህ በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓልን ያደርግልኝ ዘንድ ሕዝቤን ልቀቅ። ፈርዖንም ቃሉን እሰማ ዘንድ እስራኤልንስ ስለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርን አላውቀውም፣ እስራኤልንም ደግሞ አልለቅም አለ። እነርሱም የዕብራውያን አምላክ ተገናኘን፣ ቸነፈር ወይም ሰይፍ እንዳይጥልብን የ3 ቀን መንገድ በምድረ በዳ እንሄድ፣ ለአምላካችን ለእግዚአብሔር እንሰዋ እንለምንሃለን አሉት። የግብፅ ንጉሥም አንተ ሙሴ፣ አንተ አሮን ሕዝቡን ለምን ስራቸውን ታስተዋላችሁ? ወደ ተግባራችሁ ሂዱ አላቸው። ፈርዖንም እነሆ የምድር ሕዝብ አሁን በዝቷል፣ እናንተም ስራቸውን ታስፈቷቸዋላችሁ አለ። ፈርዖንም በዚያ ቀን የሕዝቡን አስገባሪዎች ሹማምንቶቹንም እንዲህ ሲል አዘዘ፣ እንደ ወትሮው ለጡብ ሥራ ደግሞ ገለባ ለሕዝቡ አትስጡ፣ ነገር ግን እነርሱ ሂደው ገለባ ይሰብስቡ። ቀድሞ ያደርጉት የነበረውን የጡብ ቁጥር በእነርሱ ላይ አድርጉት፣ ምንም ከእርሱ አታጉድሉ፣ ሥራ ሰልችተዋልና። ስለዚህ ለአምላካችን እንድንሰዋ እንሂድ እያሉ ይጮኻሉ። እነርሱም ያደርጉ ዘንድ በሰዎች ላይ ሥራውን ይከብድባቸው፣ ከንቱ ቃልም እያሰቡ። የሕዝቡ አስገባሪዎች ሹማምንቶችም ወጡ። ሕዝቡንም ፈርዖን እንዲህ ይላል፣ ገለባም አልሰጣችሁም፣ እናንተ ሂዱ፣ ከምታገኙበት ስፍራ ገለባ ሰብስቡ፣ ከሥራችሁ ግን ምንም አይጎድልም አሏቸው። ሕዝቡም ስለ ገለባ እብቅ ሊሰበስብ በግብፅ ምድር ሁሉ ተበተነ። አስከባሪዎቹም ገለባ ትቀበሉበት እንደነበረ ጊዜ የቀን ሥራችሁን ጨርሱ እያሉ አስቸኮሏቸው። የፈርዖንም አስገባሪዎች ቀድሞ ታደርጉ እንደነበራችሁ ትናንትናና ዛሬ የተቆጠረውን ጡብ ስለምን አትጨርሱም እያሉ በእስራኤል ልጆች ላይ የተሾሙትን አለቆች ገረፉ። የእስራኤልም ልጆች አለቆች ወደ ፈርዖን መጡ። ለምን በባሪያዎችህ እንዲህ ታደርጋለህ? ገለባ አይሰጡንም፣ የጡብንም ሥራ እንድንሠራ ያዝዙናል። እነሆም ባሪያዎችህ ይገርፉናል፣ ግድፈቱ ግን በአንተ ሕዝብ ላይ ነው ብለው ጮኹ። እርሱ ግን ሰልችታችኋል፣ ስለዚህም እንሂድ ለእግዚአብሔር እንሰዋ ትላላችሁ። አሁንም ሂዱ ስሩ፣ ገለባ አይሰጧችሁም፣ የጡብ ቁጥሩ ግን ታመጣላችሁ አላቸው። የእስራኤል ልጆች አለቆችም ዕለት ዕለት ከምትሰሩት ከጡቡ ቁጥር ምንም አታጉድሉ ባሏቸው ጊዜ ነገሩ እንደከፋባቸው አዩ። ከፈርዖን ዘንድ ሲወጡ ሙሴንና አሮንን በፊታቸው ቆመው ተገናኟቸው። እነርሱም በፈርዖንና በባሪያዎቹ ፊት ሽታችንን አግምታችሁታል፣ ይገድሉንም ዘንድ ሰይፍ በእጃቸው ሰጥታችኋቸዋልና እግዚአብሔር ይመልከታችሁ ይፍረድባችሁ አሏቸው። ሙሴም ወደ እግዚአብሔር ተመለሰና ጌታ ሆይ ስለምን ይህንን ሕዝብ አስከፋህ? ስለምንስ ላከኸኝ? በዚህ ይናገር ዘንድ ወደ ፈርዖን ከገባው ወዲህ ይህ ሕዝብ አስከፍቶታልና አንተም ሕዝብህን ከቶ አላዳነኸውም አለ። የዛሬው ትረካ በዚህ ተጠናቋል። በቀጣይ ምዕራፍ እስከምንገናኝ